ሰላም ተመልካቾቻችን ዛሬ ከአቶ ስሜነህ ጋር እዚህ ስቶክሆልም ስዊድን እንገኛለን። አቶ ስሜነህ ታዋቂዋን ፒፒ ሎንግስትሩምፖርን ተርጉሟል። አቶ ስሜነህ እዚህ ስለመጣ በጣም አመሰግናለሁ። እኔም ስለጋበዝሽኝ አመሰግናለሁ። እሺ በጣም አመሰግናለሁ። እስኪ ይህን መጽሐፍ ለመተርጎም ምን እንዳነሳሳ ከሱን ጀምር። እንግዲህ ፒፒ ታዋቂዋ ስዊድናዊት ጸሐፊ የህፃናት መጽሐፍ ጸሐፊ አስትሪድ ሊንድግሬን ከጻፈቻቸው መጽሐፍት አንዷ ነች እና ፒፒ በራሷ የምትተማመን ወጣት ነች። አስተምረዋ ለሌሎቹ ኢትዮጵያውያንም ይሆናል ከሚል አኳያ ነው። ለምን የተባበሩት መንግስታት ድርጅት የህፃናት ጉዳይ ኮሚሽን ህፃናት የእናታቸውን ቋንቋ ወይም የአፍ መፍቻ ቋንቋቸውን የማወቅ መብት አላቸው ከሚለው በመነሳት ስዊድን ውስጥ የሚኖሩ ኢትዮጵያውያንም አማርኛን እንዲማሩበት ለማገዝ ከተረቱም ከፒፒ አክቲቪቲም እንዲማሩ ለማድረግ ስል ነው ይሄን ለመተርጎም የተነሳሳሁት። ብዙ የኢትዮጵያና የስዊድን ግንኙነት የታወቀ ነው። በዓለም ላይ የነበራቸው ግንኙነትና በስዊድን ደግሞ በጣም ብዙ መጽሐፍ ተተርጉመዋል። አንተ ደግሞ የበለጠ ፒፒ ላይ ያተኮረ ፒፒን ተርጉመሃታልና ለምን ፒፒ እንደመተርጎም መረጥክ? ፒፒ እኔንም ራሱ ታስገርመኛለች። የምትሰራው ስራ አክቲቪቲዋ ደስ ይለኛል እና ህፃናት ይወዷታል። ቪዲዮም አላት፣ መጽሐፍትም ልዩ አላት። የምትሰራው በስራ ሁሉ ኮንስቲት ነው፣ ከሌሎች ህፃናት ወጣ ያለ ነው እና ወጣቶች በዛ አይነት ኮንፊደንስ እንዲያድጉ ስለምፈልግ ወይም እንደሷ ደፋር እንዲሆኑ ያሻትን የምትሰራና የሚሏትንም የምትሰማ ልጅ ስለሆነች ይህን ኮንፊደንስ የበለጠ ለማስተላለፍ በሚል ነው ይህንን ለመጽሐፍ ለመተርጎም የተነሳሳሁት። እውነት ነው። ፒፒ በጣም የተለየ ምን ይባላል አክቲቪቲዎችን ታደርጋለች። በጣም ኮንፊደንስ ያላት ሴት ልጅ ናት። በጣም ጠንካራ ናት። ታሪኩም ላይ እንደምናየው በጣም ስዕሉ ላይም ይታያል እንግዲህ ፈረሱን እንዴት እንደምታነሳው እና በጣም ጠንካራ ናት። እንዳልከውም አንብቤዋለሁ መጽሐፉን፣ በተለይ ይሄኛውን በጣም አዝናኝ ነው። ከልጄ ጋር በጣም ነው ተደስተን ያነበብነው። ለመናገር ቆንጆ ትርጉም ነው። የተጠቀምካቸው ደግሞ አንዳንድ ቃላቶች አሉ ትንሽ ከበድ ብለው እኛም አንባቢ ወላጆችን በተለይ ምን ነበር ይሄ ቃል ብለን በደንብ ወደ ኋላ እንድንሄድ የሚያደርግ ቃላትን ተጠቅመሃልና እንዴት ነው እንደዚህ ረቀቅ ያለ አማርኛ ለመጠቀም ያሰብከው? እንግዲህ ያው እኔ በአጋጣሚ ሆኖ ከ80 በላይ ቋንቋ በሚነገርባት ሀገር ተወልጄ የማውቀው ግን አማርኛ ብቻ ነው። አም ሶሪ ለዛ በጣም አዝናለሁ እና ይሄ እኔ የተጠቀምሁበት ቃል በሁለት መንገድ ነው ያየሁት። አንደኛ አንዳንድ ቃላት እየጠፉ ነው እና እንደዚህ ሪሄርስ ካላረግናቸው ካላደስናቸው በተገኙ አጋጣሚዎች እንደ ሳጋ እያስገባን ካልተጠቀምንበትና ለሌላው ካላስተላለፍ ይጠፋሉ። በሁለተኛ ደረጃ እኔ ስጠቀምበት በቃ ከባድ ሆኖ አልታየኝም ለኔ። ስለዚህ ልጆቹም እንዲጠይቁ ይፈልጋሉ። ይሄ ማለት ምንድነው ብለው እንዲጠይቁ ወላጆችን ይፈልጋለሁ። ለዛም ነው በዛ መልክ ያቀረብኩት። መጽሐፉ መጨረሻው ላይም ደግሞ ለልጆች ያዘጋጀው ጥያቄ አለ መረጃ። እሱ ደግሞ በጣም ኢንተረስቲንግ ነው ለመናገር። የበለጠ ወደ መጽሐፉ ውስጥ እየተመለሱ ቃላቱ ላይ እንዲወያዩበት የሚያደርጋለ የምርጫ እውነት ውሸት አለ። በጣም ቆንጆ ዝግጅት ነው ያደረከውና ይሄ ነገር እንዴት አስበው ነው ደግሞ? አሁን እንግዲህ ድሮ ያው ፖለቲካ ሰራተኛ ከመሆኔ በፊት አስተማሪ ነበርኩ። አስተማሪ ደግሞ ያስተማረውን ነገር ልጆች መቀበላቸውን ወይም ተማሪዎቹ መቀበላቸውን የሚለካበት መንገዱ ኤክሰርሳይዝ ማዘጋጀት ነው እና ከዛ ተነስቼ ነው ልጆች ምን ያህል ገብቷቸዋል ፒፒን ተርጉሜላቸዋለሁ ወይ በደንብ በአማርኛ ተርጉሜላቸው ገብቷቸዋል ወይ የሚለውን ቼክ ለማድረግ ሶስት አይነት ጥያቄዎች አዘጋጅቼ ምርጫ፣ ሐሰት፣ እውነትና ራሳቸው ዴቨሎፕ የሚያደርጉት ቃላት ኤክሰርሳይዝ ሰርቼ
አስትሪድ ታሪኩን ከጨረሰችው በኋላ ራሴ ነኝ የጨመርኩት ያን ኤክሰርሳይዝ። አዎ እሷ ኤክሰርሳይዝ የላትም። ታሪኩን ጨረሰች ፒፒ እዛ ታሪክ ላይ በቃ ይደመደማል የሷ ታሪክ። እኔ ግን ልጆቹ ምን ያህል ተቀብለውኛል፣ ምን ያህል አንደርስታንድ አድርገውኛል፣ ወላጅም እንዲጠይቃቸው ቃሉንም እንዲያስረዳቸውና ኢላቦሬት ለማድረግ ስለፈለኩኝ ነው ያንን በዛ መልክ ያዘጋጀሁት። በጣም ልዩ ነው። አስትሪድ ሊንድግሬን ለምሳሌ አሁን በስዊድን ውስጥ በጣም የታወቀች የህፃናት መጽሐፍትን በመድረስ የምትታወቅ ትልቅ ታዋቂ ደራሲ ናት። እስቲ ስለሷ ያለህን እውቀት ሲለኛ ማጋራም በደንብ። አስትሪድ እንግዲህ በጣም በስዊድን ሀገር ያው በጣም ፖፑላር ናት። በመላው ህፃናት፣ በመላው አዋቂዎች፣ በመላው ማህበረሰብ ትታወቃለች። ለምን? ስለ ህፃናት ብዙ ነገር ስለጻፈች ነው። እሷ ድሮ ተረት ነበር የምታወራቸው፣ ልጆችን ተረት ማውራት ተወድ ነበር አስትሪድ። እና ከዛ በኋላ ግን ይሄን አወራቸውና ይጠፋል፣ ቅርስ የለኝም ከሚል እሳቤ ይመስለኛል ለምን አልጽፍም ብላ በቃ የተለያዩ ታሪኮችን መጻፍ ጀመረች። ከዛ አንድ ጓደኛ ያለ ኤርትራዊ ጓደኛዬ ነው፣ ዮሐንስ ይባላል። ማተሚያ ቤት አለው፣ ኤምፓዲን የሚባል ማተሚያ ቤት ውስቢ ነው የሚኖረው። እሱ ጋይሲሜኔ ለምን ይችን መጽሐፍ አትተረጉማትም? ድሮ አስተማሪ ነበር ብለኛል። ይሄ እኮ ብትተረጉማት ብዙ የአማርኛ እንትኖቹን ይረዳቸዋል ልጆችን የሚል ሐሳቡን ሰጠኝ። ከዛ ተነስቼ ነው እንግዲህ የሱም ሐሳብ አለበት፣ እኔም ደግሞ ልጆቹ የአማርኛ ቋንቋን ቢማሩት ይጠቅማቸዋል ከሚል እሳቤ ነው እንግዲህ ለመተርጎም የተነሳሳሁት። አሁን ያልከው ማተሚያ ቤት ስሙ ምንድነው? ኢምፓድ። እነሱ አሁን እንደተረዳሁት ከሆነ አማርኛ መጽሐፍን የመጀመሪያ ሲያትሙት ፒፒን የመጀመሪያ በአማርኛ ቋንቋ የመጀመሪያ ነው። በተረፈ ግን አሁን በትግርኛ ወደ 7 መጽሐፍት ተተርጉሟል የህፃናት። በተለይ ደግሞ የትምህርት ነክ የሆኑ መጽሐፍቶችን ለማሳተም ነው እነሱ የተነሱትና ያደራጁት ይሄንን መስሪያ ቤት። እንዴት ነው ሪከመንድ የምታደርገው? ሌላ መጽሐፍት አሉ ወይስ አንተ ልትሰራው ያሰብከው ሌላ የልጆች መጽሐፍ? እኔ ሌላ የልጆች መጽሐፍ አንድ አለኝ። አሁን ቶም ሶይ የሚል አሜሪካዊ ነው። ኢዲት አይጠይቅም፣ ፈቃድም የቤተሰብ አይጠይቅም። አድቬንቸርስ ኦፍ ቶም ሶይ ይላል። ጀብዱ ነው የሚሰራና ከጓደኞቹ ጋር ሆኖ ይሄ ጀብዱ የሚለውን ነገር እንዴት እንደምገልጸው እንጃ። በእንግሊዝኛ አድቬንቸርስ ኦፍ ቶም ሶይ ነው የሚለው። እሱን እየተረጎምሁት ነው። አሁን ልጨርሰው አንድ ቻፕተር ያህል ነው የቀረኝ። እሱን አሳትሜ ለህፃናት አገልግሎት እንዲውል እፈልጋለሁ። አቅጃለሁም፣ እየጨረስኩት ነው። ትንሽ አንድ ምዕራፍ ያህል ነው የቀረኝ። ስለዚህ በቅርብ ቀን አለ ማለት ነው መጽሐፍ ይመስለኛል። አዎ ጥሩ ነው። አሁን ስለ አስትሪድ ሊንድግሬን እንመለስና አስትሪድ በስዊድን ሀገር ውስጥ በፓርላማ ደረጃ የተወሰነላት ውሳኔ አለ። በ20 ክራውን ላይ ፎቶዋን አለ፣ ለረጅም ጊዜ አለ ፎቶዋ። ይሄ ከምን አንጻር ነው? እስኪ ንገረን። እንግዲህ ይመስለኝ እኔ እንደሚመስለኝ አሁን 100 ብር ላይ ቢያረጓት ልጆቹ 100 ብር አያገኙም። 50 ብርም ላይ ቢያረጓት እንደዚሁ ነው። 20 ብር ግን ጉዲስ ከረሜላም ግዙ ሻይም ጠጡ ተብሎ ይሰጣቸዋል የሚፈልጉትና እዛች 20 ብር ላይ ኢዝሊ ያዩዋታል። እና በአስትሪድ ታሪክ እንዲሳቡ ወጣቶች ፓርላማው አጢኖ ይመስለኛል። እኔ አጢኖ በቀላሉ ህፃናት ሲያዩዋት እቺ ማነች የሚለውን ፊልሙን ያያሉ፣ ቪዲዮውን ያያሉ። እዛ ምስሏን ሲያዩ ይነሳሳሉ የሷን ታሪክ ለማንበብ። ከዛ በመነሳት ነው እንጂ እንዳገልግሎቷ ግን እሷ 100 ብር ላይ ሌላም ላይ ብትውል የሚያንሳት ሰው አይደለችም። ብዙ ኮንትሪቢዩት አድርጋለች ለወጣቶቹ። እውነት ነው። እዚህ ስዊድን ሀገር ውስጥ አሁን አርብ ላይ ወይ ቅዳሜ ላይ ልጆች በተለይ ገንዘብ እየተሰጣቸው የራሳቸው ጣፋጭ እንዲገዙ ልምድ አለ እንደማለት እና ያው የምናሳልፈው ነገር ስለሆነ እንደወላጅ እንዳልከው እውነትም
20 ክራውን ነው በብዛት የሚሰጣቸው። እዛ ላይ እንደማስታወሻ እዛ ላይ የሷ ፎቶ አለ። ይሄ ደግሞ በሀገር አቀፍ ደረጃ እንደዚህ ውለታ ለዋለ ሰው ሲደረግ በጣም ደስ የሚል ተግባር ነው እንደ ሀገር። እኛም ደግሞ ለሀገራችን ልንቀስ የሚገባው ትምህርት ነው ብዬ አምናለሁ። ለምን ለሀገር ለዋለ ለትውልድ ጥሩ ነገር ላደረገ ሰው እንደዚህ አይነት ክብር ማሳየት ደስ ይላል። አስትሪድ ሊንግሬን ያረፈችው 2002 ላይ ነው። በቅርባውን በ94 ዓመቷ ነው ያረፈችው። በሷም ስም ደግሞ ካሮሊንስካ የሚባለው ትልቁ ኢንስቲትዩት የሕክምና ተቋም ውስጥ የህፃናት ክሊኒኩ በሷ ስም ነው የተቋቋመው። ይሄም ደግሞ ደስ የሚል አይደለም? አዎ የስዊድን ሕክምና በህፃናት ላይ በጣም ያተኩራሉ። ሀገራችንም ኢትዮ ስዊዲሽ ሜዲካል ሴንተር ነበረ። ኢትዮ ስዊዲሽ የሚባልና በለጥሻቸው ይባላል። እና ስዊድን በህፃናት ላይ በጣም ብዙ ስራ ነው ኢንቨስት የሚያደርጉት። እኛ እንደው መማር ያለብን እንደው የአቅም ጉዳይ፣ የኢኮኖሚ፣ የማህበራዊ ጉዳይ፣ የትምህርት እና አንዳንድ ችግሮች ባይዙን ብዙ ነገር ከዚህ ሀገር መውሰድ እንችላለን። በተለይ በወጣቶች ላይ ብዙ ሊሰራ የሚገባው ከልጅነታቸው ጀምሮ በነፃነት በኮንፊደንስ እንዲያድጉ ለማድረግ እና አሁን ከዚህ በመነሳት አሁን አገር ቤትም ለተማሪዎቹ ምግብ መስጠት ምናምን አዲስ አበባ ላይ አሁን ምናምን የተጀመረው እኔ በጣም ነው ደስ ያለኝ፣ በጣም ነው የተመቸኝ። ምክንያቱም መምህሩ በደንብ ሳይበላና ሳይጠግብ እንዴት ነው የነገውን ትውልድ የሚቀርጸው? ወጣቶችስ እንዴት ነው ሳይጠግቡ ያገኙትን ቆሎ እንደ ድሮው ጊዜ ያገኙትን ነገር ቤት ከሌለም ደግሞ እንደዚሁ ሆነው ሄደው ምንድነው የሚማሩት ብለሽ ስታይ ውጤቱ ጥሩ አይሆንም። ስለዚህ አሁን እየተደረገ ያለው በተለይ አዲስ አበባ ከተማ ላይ በሌሎቹም ኤሪያዎች ሁሉ መዛመት ያለበትና ወጣቶቹን የሚያስተምሩ የሚቀርጹ መምህራን በደንብ ጥሩ የሆነ እንደው ትኩረት እንደውም ደሞዛቸውም እንደውም ጥሩ ሊሰጣቸው የሚገባ ነው። መምህር ትውልድ ቀራጺ ነው እና ሐኪም ምትዩ፣ መሐንዲስ ምትዩ፣ ግንበኛ ብትዩ ማናቸውም ባለሙያ የትምህርት ቤት ውጤት ነው እና በትምህርት ቤቱ ውስጥ ደግሞ በጣም ኢምፖርታንቱ ሰው መምህሩ ነው። መምህሩ የተከለው ተክል ነው አፍርቶ ፍሬው ለሀገር ሊሆን የሚችለው። ስለዚህ ያ አይነት ሁኔታዎች ጥሩ ጅምሮች አሉ፣ ሊበረታታ የሚገባው ነው የሚል አስተያየት አለ እንደግል። አዎ ጥሩ። እዚሁ መጽሐፍ ላይ ስንመለስ የሰራሃቸው አንተ የተረጎምከው ይሄን መጽሐፍ በዓለም አቀፍ ደረጃ እንዲሸጥና ዲስትሪቢዩት እንዲደረግ ነበር። ኢትዮጵያም የበረከትከው ስጦታ አለ በየካ ክፍለ ከተማው መጽሐፍ። እንዴት ነው ሁሉም ጋር ተዳርሷል ብለህ ታምናለህ? ስለ መጽሐፉ ግንዛቤ ሰው አለው? እውነት እንኳን አነሳሽ ይሄን መጽሐፍ 30 ኮፒዎችን ወስጄ ለየካ ክፍለ ከተማ እኔ የካ ስለምኖር ለየካ ክፍለ ከተማ ሰጥቼ በጣም አመስግነውኝ የምስክር ወረቀት ሁሉ የምስጋና ምስክር ወረቀት ሰጠውኛል። ክፍለ ከተማው ሰጠውኛል እና ለእናቶችና የሴቶች ጉዳይ ኃላፊ ነች፣ ወይዘሮ ምህረት ትባላለች። ከሷ ጋር ኮንታክት አድርገው መጽሐፉን አስረክቢያት በጣም አመስግነው የምስክር ወረቀት ሰጠውኛል። በአመቱ ሲሄድ ጠየቁኝ። እሷም እንዳለች ነች አለች ኃላፊዋ። መጽሐፍ ሰጥቻለሁ አልኳት። አዎ ሰጠናል። ምንድነው ያደረጋችሁት? እስቲ ያሳዩኝ። እኔ ላይብራሪ እንዲቀመጥ አይደለም ወደ ትምህርት ቤቱ እንዲሄድና እንዲያስተምር ነውና ምን አደረጋችሁት ብዬ ጠየቅኩኝ። ከዛ ወደ እሷ መሩኝ። እሷ ደግሞ እስኪና እንሄዳለችና ላይብራሪ ክፍል ወሰደችኝና የቤተ መጻሕፍት ኃላፊዋን የፒፒ መጽሐፍ እንደዚህ ተሰጥቶን ነበር፣ አውትካሙን ማወቅ ፈልገዋል፣ ግባቱ ምንድነው ብለው የሰጡን ሰው ማወቅ ፈልገዋልና ምንድነው ያደረጋችሁት አለቻቸው። ይኸው ለዚህ ትምህርት ቤት ይሄን ያህል፣ ለዚህ ትምህርት ቤት ይሄን ያህል፣ በዚህ ጊዜ ህፃናት ሲወዳደሩ እንደዚህ ሽልማት የተሰጠ እንደዚህ ብላ ዝርዝር አውጥተው በየትምህርት ቤቱ ሰጠው ታየሁኝ። አሁን ኔክስት ስቴፕ ምናልባት እንግዲህ ኢትዮጵያ በሚሄድበት ጊዜ አንድ 30 ወይም 20 የምታክል ደግሞ ለአብርሆት ቤተ መጻሕፍት ለህፃናት ክፍሉ ለመስጠት ደግሞ አስቤያለሁኝ። በጣም ጥሩ። አዎ ተጨማሪም ትዕዛዝ ለሚፈልጉ ሰዎች አድራሻውን የማተሚያ ቤቱን አድራሻ ከቪዲዮ ስራ አስቀምጣለሁኝ እና ኮንታክት እያደረጋችሁ መግዛት ትችላላችሁ። በጣም
የምትገርም ልጅ ናት ፒፒ። እውነት ለመናገር ይህን መጽሐፍ ተቀብዬ ወደ ባቡር ስሄድ አንድ ትልቅ ሴት አጋጥማኝ ነበረ። ስዊዲሽ ናት። በጣም ነው ደስ ያላት መጽሐፉን ስታየው። ፒፒ ብላ እንዴት ከአያቷ ጋር እየተነበበላት መጽሐፉ በጣም ተዝናና እንደነበረ አጫውታኛለች። የሚገርም አሁን በቅርብ ቀን ማለት ነውና በስዊድን ውስጥ በጣም ታዋቂ የልጆች ህይወት ውስጥ የወጣቶቹ የአደልቱ ትልቁም ሁሉም ላይ ተጽዕኖ ያላት ታሪክ ናት። ውስጡም ያለው ደግሞ ፔጅ ውስጥ ያሉት ከለሮቹና ስዕሎቹ የድሮ ይዘቱን የያዘ ነው። ያን በተለይ ለምን ፒፒ የተሳለች አንድ በምናብ ዓለም ውስጥ ያለች ልጅ ናት። የተለያዩ ፊልሞች፣ ቲያትሮች ተሰርተዋል በሷ እና መጽሐፍቱም ደግሞ የተለያየ ምስል ይዘው ወጥተዋል። ይሄኛው ግን በጣም ኦሪጂናል ከለሩን ሳይለቅ የተታተመ መጽሐፍ ነውና በዚህም ደግሞ በጣም አሪፍ ጅምር ነው እላለሁ። አዎ ከዚህ ብቻ ሳይቆም የካ ክፍለ ከተማ ብቻ ሳይሆን ማርጎት ባልስትሮም የምትባል የውጭ ጉዳይ ሚኒስትር ነበረች በአንድ ወቅት የኢትዮጵያ። እሷ ወደ ኢትዮጵያ በሄደች ጊዜ ፕሬዝዳንት ሳህለወርቅ ዘውዴ ነበሩ ፕሬዝዳንቷ እና እሳቸውን ለማነጋገር ፕሮግራም ይዛው ነበርና ስታገኛቸው ፕሬዝዳንቷን ፒፒን የሰጠቻቸው እና እዛ ያሉ ኢትዮጵያውያን እንደዚህ ሰርተው በማህበሩ ውስጥ የአፍ መፍቻ ቋንቋቸውም እንዲስፋፋ እያደረጉ ነውና ትልቅ እንትን ነው። እኔ ግን ይህን የምሰጣችሁ የኢትዮጵያ ህፃናትም እንደዚህ እንደ ፒፒ ነፃ ሆነው በነፃነት ሊኖሩ የሚችሉበትን ፖሊሲ እንድትአቅዱና እንድትፈጽሙ ነው ብላ ቤተ መንግስት ላይ ስታቻት እና ጓደኛዬ ወለላዬ ግጥም ገጣሚው ፒፒ ቤተ መንግስት ገባች ብሎ እንደው ፌስቡክ ላይ አውጥቶት ነበር እና ፒፒ አሁን ቤተ መንግስት አለች። ልዩ ልዩ ዕቃ ለመንግስት የሚሰጡ ቤተ መዘክር የሚቀመጥበት አለ የመንግስት ንብረቶች እዛ ላይ ፒፒ አለች። በጣም ደስ የሚል አጋጣሚ ነው። ፒፒ አለች። እሺ አቶ ስሜነህ አሁን ውይይታችን ስንቀጥል በፊት በኢትዮጵያ ባልነበርክበት ጊዜ መምህር ነበር። ምን ነበር የምታስተምረው? እንግሊዝኛ ቋንቋ ነበር ማስተምረው። ከዛ ደግሞ እዚህ መጥተህ ያው የአፍ መፍቻ ቋንቋ ስታስተምር ነበር። ያው እዚህ ስደት ሲመጣ ሁሉም የሚሰራውን ስራ መጀመሪያ ትጀምሪያለሽ። ቆይ ስደት ላይ ሳንሄድ በፊት ግን ኢትዮጵያ በነበርክ ጊዜ ብዙ አክቲቪቲዎች ታደርግ ነበር ከመምህርነትም ውጪ። በፖለቲካ ውስጥ ደግሞ በኢሰፓ ውስጥ የአውራጃ አንደኛ ጸሐፊ። እስኪ እንዴት ነበር የዛ ጊዜ ልምድክ? ያው እንግዲህ እኔ መምህር የሆንኩት ሁለቴ ነው። መጀመሪያ ከኮተቤ መምህራን ኮሌጅ ተመረኩኝና አስተማሪ ሆኜ ሰራሁ። ከዛ በኋላ ለውጡ መጣ። ከለውጡ በኋላ ወደ ምስራቅ ጀርመን ተልኬ በመንግስቱ ኃይለማርያም ጊዜ ማለት ነው ተልኬ እዛ የሮይት ዓለም ትምህርት ተማርኩና ለአንድ አመት ተመለስኩኝ። ከዛ በኋላ በኢትዮጵያ ሰራተኞች ፓርቲ ውስጥ ሰራ ነበር። የይፋት አውራጃና እንደገና ደግሞ የሰላሌም አውራጃ አንደኛ ጸሐፊ ወይም ኃላፊ ሆኜ ሰርቼ ነበርና ይፋት በተለይ በመሰራ ጊዜ ያው ምልሽ ትልቅ እርሻ ልማት አለ ሸዋሮቢት የሚባል እዛም የመሰረታዊ ድርጅት ፓርቲ ጽህፈት ቤት ያቋቋሙት እኔ ነበርኩኝ እና እዛም ሰርቻለሁ ማለት ነው። ስንት አመት አገለገልክ ማለት ነው? በፓርቲው ውስጥ ኦልሞስት እስከሚፈርስ ድረስ ከትምህርቱ ጋር 8 አመት። ከዛ ለውጥ ሲመጣ ሀገር ውስጥ ደግሞ ለውጡ ሲመጣ ያው የቀድሞ የኢሰፓ ሰራተኞችና የደህንነት የጦሩ ምናምን ሰራተኞች በቁጥጥር ስር እንዲደረጉ ሲደረግ ያው እንደማንኛውም ኢትዮጵያዊ ፖለቲከኛ ታሰርኩ እኔም እና የታሰርኩት ግን ሸዋሮቢት ነው። ሸዋሮቢት ደግሞ የሚገጥምሽ የሆነ ታሪክ አለኝ። ሸዋሮቢት ወህኒ ቤቱ ላይ የፓርቲው መሰረታዊ ድርጅት ይባላል ሄጄ የከፈትኩት እኔ ነኝ። ሪባን ቆርጬ ያቋቋምኩት እዛ አበባ ተሰጠኝ
ከዛ ስሰራ ቆየው። የፓርቲው መሰረታዊ ድርጅት እዛ ተቋቋመ። ከዛ ወደ ሌላ አውራጃ ተዛወርኩኝ። ከዛ ለውጥ መጣ። ለውጡ ሲመጣ እኛ እጃችሁን ስጡ ተባልን። በቁጥጥር ስር ሆልንና ኃላፊ ሆነው ወደ ሰሩበት አውራጃ ይሄድ ሲባል እኔ እንደገና ተመልሼ ወደ ይፋት መጣሁ። ወደ ይፋት አመጡኝና እዛ ሸዋሮቢት አበባ ቆርጬ በክብር የተቀበሉኝ ቦታ ላይ እስረኛ ሆንኩና ገባሁበት እንደገና እዛው ህንጻ ውስጥ። አዎ እዛው ማረሚያ ቤቱ ጋር ተመልሼ እስረኛ ሆንኩና ገባሁ። የሚገርም። ከዛ ቆየሁ። በቃ ያው እንግሊሽ እኔ ነፃነት የሚለው ትርጉም ያጣሁት ያኔ ታስሬ ሳየው ነው። ሽንት ቤት የምትወጪ በትዕዛዝ፣ ምግብ የምትበዩ በትዕዛዝ፣ የምትተኙ በትዕዛዝ፣ የምትሰበሰቢው ምን የምትዩ በትዕዛዝ እና ለካ እሺ ነፃነት የሚባል የሰው ልጅ ነፃነት በቃ ትርጉሙ የገባኝ እኔ ከዛን ጊዜ ጀምሮ ነው። እውነቴን ነው የምልሽ። እና እዛ ታሰርኩኝ። ከዛ በኋላ ለህዝብ ትቀርባላችሁ ተባል። ህዝብ ተሰበሰበ። ህዝብ ጥያቄ ይጠይቅሻል። ጉራማይሌ ነው ህዝቡ። አንዳንዱም ከግል ኢንተረስቱ፣ አንዳንዱም በጅምላ በፖሊሲ ደረጃ አስፈጻሚ መሆንሽን ሳይረዳ ያንቺን ሚና ሳይረዳ ዝም ብሎ ይጠይቅሻል። እና ጉራማይሌ ነው ያው እንዳመጣጡ ጥያቄ ይቀርባል፣ ትመልሻለሽ። ከዛ በኋላ አወያዩ የህወሓት ኃላፊ ነው። እነሱ ያኔ ስልጣን እንደያዙ ናቸው። ከዛ በኋላ ይኸው ጥያቄውን ጠይቃችሁታል፣ መልስ ሰጣችሁታል። በቀይ ሽብር ጊዜ አልነበረም እዚህ። ስለዚህ ለፍርድ ቤት የምናቀርበው ጉዳይ አለን። ይቆይ የምትሉ ከሆናችሁ እናቆየው፣ አለዛ ይፈታ የምትሉ ደግሞ ካላችሁ ይለቀቃል። ጥያቄያችሁን ያቀረባችሁትን መልሶላቸዋል አቶ ስሜን አለ። ከዛ ድምፅ ስጡ ተባለ። እሺ ማስረጃ ልዩ ማስረጃ አለንና እኛ በቀይ ሽብር እንፈልገዋለን የምትሉ ሲባል ምንም አንድም እጅ አልወጣም። ከዛ በኋላ ልክ እንደዚህ እንዳንቺ አሁን እንደምትቀርጭኝ አንድ ጋዜጠኛ ነበረች ፎቶ የምታነሳ። ከዛ እሺ በነፃ ይለቀቅ የሚባል ሲባል እንደዚህ ሲያወጡ በሙሉ እጃቸውን አንስታኛለች አብራ እና ከዛ በሉ ወደዚህ ሆኖ አቶ ስሜነ ካሁን ጀምሮ ነፃ ነው ምናምን ተባልኩኝ። ኦኬ አልኩኝ። ከዛ ሙግተኛ ነኝ እኔ ምልሽ። የሚገርምሽ አንዳንድ ነገር ያው ለህግ እገዛለሁ፣ ግን አላግባብ ደግሞ ቻሌንጅ አደርጋለሁ። እና በቃ እንሄዳሉ ጓደኞች አብረን የተፈተነዎች እንሂድ አዲስ አበባ ወያኔ ምንም አይታወቅም መልሳ ታስረናለች እንሂዳሉ። ነው እኔ አልሄድም። እኔ አልሰረኩኝም። የአይዲዮሎጂ ሰራተኛ ነበርኩኝ። ባመንኩበት ተደራጅቼ ሰራ ነበር። ሰው አልገደልኩም። የሚታሰር ለህግ ቀርቦ ፍርድ ቤት ነው የሚወስነው፣ ፖሊስ ነው የሚይዘው። ከዚህ ውጪ ምንም ነገር እና እኔ ማስረጃ ሳሊዝ ታስሬ የቆየሁበትንና በነፃ የተለቀኩበትን ማስረጃ ካልሰጡኝ አልሄድም። እኔ ለልጆችም ማሳየት አለብኝ። እኔ ሌባ አይደለሁኝም፣ ሰውም አልገደልኩም እና ይሄንንማ ማስረጃ ሳሊዝ አልሄድም አልኩኝ። እነሱ ትተውኝ ሄዱ። 3 ቀን ቆየሁ ሸዋሮቢት። የሽግግር መንግስት ወዲያው እንደተቋቋመ ነበረ። ከዛ በኋላ ማመልከቻ ጻፋሉኝ፣ ጻፍኩላቸው። እነሱም አያውቁም እንዴት ተብሎ እንደሚጻፍ። በለራስህ አርቅቅልን አሉ። ምን ብለን እንደምንጽፍልህ አሉ። ያኔ ቢሮክራሲውንም አልለመዱም። ለሚመለከተው ሁሉ ብዬ በቃ ከዚህ ጊዜ እስከዚህ ጊዜ ስሜነ ታስሮ ቆይቶ ለህዝብ ቀርቦ በዚህ ቀን በነፃ ተለቋልና ማንኛውም ሰው ይሄን የሚያይ ትብብር እንዲያደርግለት የሚል ሰጠኋቸው። ያንታይ ባደረጉ ማህተም አደረጉና ሰጡኝ። ከዛ በኋላ አዲስ አበባ ሄድኩ ይልሻለሁ። ከዛ በኋላ አመት ቆይቼ አስተማሪ ሆንኩኝ እንደገና። እሺ ድሮ አስተማሪ ነበርኩ። ወደ ፓርቲው ገባሁ፣ ታሰርኩኝ፣ ተፈታሁ። ከዛ ተመልሼ ሚሽን ትምህርት ቤት ውስጥ አስተማሪ ሆንኩኝ። እዛ ሳስተምር ድሮ ስካውት ነበርኩ እኔ። ዋንስ በስካውት መመሪያ ዋንስ ስካውት ኢዝ ኢን ላይፍ ስካውት ነው የሚለው። በየአመቱ ኮርስ አትወስጂም። አንድ ስካውት ከሆንሽ መሐላ ከፈጸምሽ በቃ በሄድሽበት መልካም ስራ ትሰሪያለሽ፣ ስካውት ነሽ። ከዛ አስተማሪነት ከተቀጠሩበት ትምህርት ቤት ስካውት አቋቋምኩኝ። ስካውት ሳቋቁም የኦብሳላ ዓለም አቀፍ የስካውት ማህበር ጉብኝት ሊያደርግ ኢትዮጵያ ሲመጣ የኛ ትምህርት ቤት አንዱ የተመረጠ ነበር። ከዛ በኋላ ተመረጠ፣ ተጎበኘ። ስካውት ኃላፊዋ ወደደችው የኛን እንቅስቃሴ። ቁሳቁስ ልክላችኋለሁ ብላ በአንድ ወር ውስጥ ላከችልን። በሁለተኛው ወር
ዓለም አቀፍ የስካውት ስብሰባ ጃምቡሬ ይደረግ ነበር uppsala ላይ። የአውሮፓ ብዙ ሀገሮች የስካውት አሶሲዬሽን የመሰረቱ ብዙ ሀገሮች የሚሰበሰቡበት እዛ ላይ የኢትዮጵያ ስካውት ማህበር ሞናሊዛ የምትባል ጸሐፊ ነበረች። እሷና ከትምህርት ቤት ደግሞ እኔ ተመረጥንና ሁለታችን ስዊድን መጣን፣ ስቶክሆልም መጣን። ከዛ በኋላ ስካውቱን ተሳተፍኩና ይበቃኛል፣ እኔ የመንግስት አስሮኛል፣ እንደገና አሁን ደግሞ የረባ ስራ የለኝም፣ የድሮ የተውትን ያስተማርነት ስራ ነው አልኩና እጄን ለስዊድን መንግስት ሰጠው። ፈቃድ ተሰጠኝ። በሁለተኛ ዓመቱ ፈቃድ ተሰጠኝ። ከዛ በኋላ ህይወት ቀጠለልሻለሁ። የሚገርም ነው። አሪፍ አጋጣሚ ነው። ደግሞ አዲስ ነገር ነው የምትነግረኝ። እንዴት ነበረ እስቲ ስደትና አሁን ብለህ እዚህ ሀገር ስትጀምር ምንድን ነው ያጋጠመ? በወረቀቱም ዙሪያ ስደት እኔ እንደኔ ሆኖ ለመጣ ሰው በጣም ይከብዳል። 10 ሆኜ ነው ቤተሰቤ ኖሩ የነበረው። ላሞች አሉን፣ 3 ላሞች። እነሱን ወተት እየሸጠ ለሁለት ሆቴሎች የሚያቀርብ አንድ ልጅ ሰራተኛ ነበረኝ። ሌላ አንድ የቤት ሰራተኛ አለችን። ቤት አከራይ ነበር። አስተምራለሁ፣ ባለቤቴ ትሰራለች። ገቢዬ ብዙ ነበር። እዚህ መጣሁና እጄን ሰጠሁና አንድ ክፍል ቤት ሰጡኝና እዚህ ተኛል። ከሳ ዲያና ማርያም እንዳው በቃ ግፍ ሰርቼብሻለሁ ይቅርበኝ አልኩና ቤተክርስቲያን አጠገብ ነው ቤታችንና እንደው አሁን እኔ ብቻዬን ልተኛ እዚህ እንደው ጉድ ብዬ በቃ በጣም ወረረኝ ብቸኝነት። ከዛ በኋላ ስደውል ባለቤቴ በል ተነጋግረን እንደው ቢያንስ አንድ ልጅ ታድናለህ ታወጣለህ ተባብለን ነው መጣው። ጠንክር ቀን ያልፋል ምናምን እያለች ታዘናናችን። ከዛ በኋላ ሬናል ሰላም እዚህ ወረቀት ደግሞ እያዞርኩ ልሸጥ ነው እንዴ? ሬክላም ስባሪያ ዳይሬክት ሬክላም ኤስዲአር የሚባል ነበር። ይሄ ሬክላሞችን በየቤቱ ማድረስ። እሱን ተቀጠርኩኝና 1 ሳምንት ሰራሁት። በቃ ይሄ ነው ስራው ስላው መጀመሪያ እንዴት ብዬ ግራ ገባኝ። በኋላ ሳይ ግን ስዊድኑ ሁሉ ራሱ ተወላጁ እየሰራ ነው፣ እየፈጋ ነው። ጽዳት ሁሉ ይሰራል፣ ባቡር ጣቢያው ላይ ኮንትሮችን ምናምን ይሰራል። ከዛ እሱን ተውና ደግሞ አንድ ሳመር ላይ አንድ ልጅ እስቲ ሞክር ይሄን ስራ፣ እኔ ሴሚስተር ሊሄድ ስለሆነ እኔ አለቃዬ ነግራትና ትሰራለህ ለአንድ ወር አለኝ። 1 ወር ስሰራ ሄሊካ ትባላለች፣ ፊንላንዳዊት ነች። በጣም ስቴድ ፊልም አላት የጽዳት እንትን። እሷ ወደደች። ይዛ በኋላ ሳጸዳ በጣም ወደደች። ከዛ እሱ ሲመጣ አንተም ትቀጥላለህ ስራለች። 6 ወር ሰራሁ፣ ፋስት ሆንኩኝ። ከዛ ቀጠለ ህይወት። በቃ ያቺ ያስጠላች ስዊድን ወዳት ጀመር። እየለመድኩ መጣሁ። እንደዛ ነው። ግን እዚህም ደግሞ እንደተባባል ነው ያው ወደ መምህርነቱ ደግሞ ተመልሰ ገብተሃል ማለት ነው። አማርኛው ኤግዛክትሊ። እንዴት ነው ግን የአማርኛ ቋንቋን ስታስተምር እዚህ ሀገር ያደጉ ልጆችና ኢትዮጵያ ያሉትን እንዴት ነው ስታነጻጽራቸው? ለመማር ያላቸው ለመቀበል ያላቸው የትምህርቱ ሲስተም ራሱ? አዎ በቋንቋ ትምህርት ምን የሚባላል መሰለሽ ማዘር ታንግ ኢንተርፈረንስ የሚባላል የሚያቋርጥ የአፍ መፍቻ ቋንቋን በደንብ እንዳይማሩ የሚያቋራ መሰናክል የሚሆናቸው አንድ ጉዳይ አለ። ምንድነው? ሌላ ቋንቋ ነው። አሁን ለምሳሌ አማርኛን ልጆቹ እንዳይማሩ እዚህ ተጽዕኖ የሚያደርግባቸው የስዊድንኛ ቋንቋ ነው። ስለዚህ አሁን ከስዊድን ቆይተው ኢትዮጵያ ውስጥ ሄደው 1-2 ወር እዛ ህብረተሰቡ የሚለዋወጥበትን በገበያም በምንም በመንገድም በምንም ካዩት ጎበዝ ሆኖ ይመጣሉ። እና ብዙ ጊዜ ለልጆች ወደ አገር ቤት ወስዶ የተወሰነ ጊዜ ቢቻል ከተቻለ በየሳመሩ መውሰድ፣ ካልተቻለ ግን በተወሰነ ጊዜ እየወሰዱ ልጆቹን ባህሉን ቋንቋውን እንዲይዙ ማድረግ ይረዳቸዋል። በተረፈ ግን እዚህ ያው ተማሩ ቢባሉ እንደው ሄደው አገራቸውን ካላዩት ጉልድፍድፍ ያለ አማርኛ ነው አንተን አንቺም የሚሉበት ሁኔታ አለ አንዳንድ ጊዜ because they don't see the difference ልዩነቱን አያዩትም። እና ያ ነገር አለ። ያ የአፍ መፍቻ ቋንቋን ለመማር
ሶሳይቲው የሚጠቀምበት ሌላ ቋንቋ ከሆነ ይከብዳቸዋል። ስለዚህ ነው ወላጆች ልጆቻቸውን በቋንቋቸው ቤታቸው ውስጥ ሻርፕ ማስተማር ማነጋገር አለባቸው። ስሜን እስካሁን ትምህርት ቤት ይማሩታል። ቤት ውስጥ ግን በቃ ይሄን ስኒ ያምጣ፣ ይሄን ጠረጴዛ አድርገው፣ ይሄ እንደዚህ ነው፣ የአማርኛ ተረት ማንበብ፣ ማስተዋወቅ፣ ላይፍ ኤንድ ወርኩን የኢትዮጵያን ማወቅና እንዲጓጓ ማድረግ ልጁን ያ ትንሽ ልጆቹን ሊቀርጻቸው ይችላል በጥሩ መንፈስ ብዬ አስባለሁ። አይ እውነት ነው። እንዴት ነው በስራ ውጤታማ ነኝ ብለህ ታምናለህ? አሁን አማርኛ ስታስተምር ከገጠሙ ተማሪዎች አንጻር ጥሩ ሰርቻለሁ፣ አሁን ለውጥ አይቻለሁ የምትለው ነገር አለ? አዎ ምልሽ እንግዲህ አስተማሪ ውጤትን የሚመዝነው ከዛችሁ ከፈተና አንጻር ነው። ሌላ መጠይቅ አዙረን ሰርቬይ አድርገን የሰበሰቡት ዳታ የለኝም። ኮሌክት አድርጌ ልክ ነበር፣ ጥሩ ነበር፣ መጥፎ ብዬ የመዘንሁት ሚዛን የለኝም። ግን አዜሆል ግን ረድተናቸዋል። ሄምስ ፕሮክለራሬ መሆን በጣም ልጆቹን ይረዳል። በዛ ዙሪያ ደግሞ የሆነ ነገር ተርጉሞ መጽሐፍ መስጠት፣ እንደ ፒፒ አይነት መስጠት። አሁንም ቅድም ነገር የሻለው አንድ ቶም ሶይን ራሱ እሱንም ጎበዝ ልጅ ነው። ሰነፍ ነበር፣ በኋላ ጎበዝ የሆነ ልጅ ነው። ምሳሌነት አለው። እሱንም አሁን እየተረጎምኩ ነው። እንግዲህ በእግዚአብሔር ፈቃድ ሲታተም ደግሞ እሱ ሁለት ይሆናሉ መጽሐፍቱ ማለት ነው። ይረዳቸዋል። በጣም ነው የሚረዳቸው። አሁን የኢትዮጵያው ኮሚኒቲ እዚህ ሀገር ትንሽ የተዳከመ ይመስላል። በፊት እናንተን የነበራችሁ ወይ ደግሞ አንተ የምታውቀውበት ጊዜ ላይ የተሻለ ነበር ይመስለኛል። እና እሱን ነገር ራሱ ለመመለስ በስዊድን ውስጥ ምን አይነት ጥረት መደረግ ይችላል? በኮሚኒቲ አንጻር፣ ከወላጆች አንጻር ልጆችንም ቋንቋውን ማስተማሩን ባህላቸውን እንዲያውቁ ምን ነገር መደረግ አለበት ብለህ ታምናለህ? የኢትዮጵያ ኮሚኒቲ በተለይ የአገር ቤቱ ፖለቲካ ነጸብራቅ እያጠቃው መሰባሰብ በኢትዮጵያዊነት መሰባሰብ አቅቶታል። ይከብዳል ማለት እያንዳንዱ ሰው የራሱን አሁን አቶ ሲራጅ ይደክማል። የተመረጡት ኮሚቴዎችም አሉ እንደዚሁ በተወሰነ ወቅት ላይ እየተገናኙ አንዳንድ ነገሮችን ያደርጋሉ። ቢሆንም ግን ልጆችን አሰባስበው አሁን ፊደል ለማስተማር ጥረት እያደረገ ነው አቶ ሲራጅ። ከአቢኤፍ ጋርም እየሰራ ነው። ሸርሆልመን አለው ጽህፈት ቤት ኮሚዩኑ፣ እዛም በቀላሉ የአማርኛ ፊደል ለመማር የሚያስችል ነገሮችን አዘጋጅቶ ትልቅ መስዋዕትነት እየከፈለ ነው። በእውነት አይ ውድ ላይክ ቱ ታንክ ሂም። እኔ በዚህ አጋጣሚ አቶ ሲራጅን በጣም አደንቀዋለሁ። እንደ አንድ ድርጅት ነው በቃ ራሱ ሆነ ብሎ እየተከታተለ በኢትዮጵያውያን ኬዝ ላይ የሚሰራውና አደንቀዋለሁ። በተረፈ ግን ድርጅታችን ማጠናከር ከእያንዳንዱ ዜጋ እንግዲህ የሚጠበቅ ነው፣ እንክሉ ከኔ ጀምሮ። በዛ ደረጃ ነው። እንደ አሁን አንድ ነገር ልጨምርና እዚህ ላይ አንተ በስደት ስትኖር በቆየበት ጊዜ እና እስካሁን ድረስ እኔ ማውቀው ያንተ አንድ ጎንህ ደግሞ ሌሎችን ቋንቋ ለማይችሉት ወይ ደግሞ በመንግስት ደረጃ ደብዳቤዎችን ለመጻፍ በጣም ትተባበራለህ በቋንቋውም አንጻር እና ይሄ ነገር የመነጨው ከስካውት ልምድ ነው? እንዴት ነው? እሱም ነው አይደለ? አዎ፣ ሄልፕ ሳም ያደርግሻል። ስካውት በጣም ትረጃለሽ። ቤታቸው ዘመም ያለባቸውን አሮጊቶች ሁሉ ሳር ሰብስበን ፈልገን አጭደን አምጥተን እንሰራላቸው ነበር እና ሰውን መርዳት በእውነት በጣም አስፈላጊ ነው። ደግሞ ሰው ባለው ጊዜ በሆነለት ጊዜ ብትረጅ ልደቱ ላይ ብትገኝ ሰርጉ ላይ ብትገኝ ሚኒንግለስ ነው። እንዲህ በቸገረው ጊዜ ግራ በገባው ጊዜ ላይፍ ኤንድ ወርኩን በየት ገብቶ በየት መውጣት እንዳለበት ምን እንደሚያዋጣው ግራ በገባው ጊዜ ግን መርዳት በእውነት በላይ ቤትም ጥሩ መንፈሳዊ ስራ ነው፣ በምድርም ደግሞ የራስሽን ሳቲስፋክሽን ይሰጥሻል። ሰውን መርዳት በጣም ደስ የሚል የግል የህሊና እርካታ ነው። መልካም ስራ ለራስ ነውና አንዳንዶቹ ሲቸገሩ የምችለውን እስከምችልበት ደረጃ ነው እሄዳለሁ። ማልችል ሲሆን ደግሞ ከኔ ላቅ ያሉ ብዙ አመት የቆዩትን ደግሞ አሉ ጓደኞቼ፣ እነሱን ደግሞ ሪፈር አደርግና እስኪ እንዲህ ያለ ኬዝ አለ እርዳው ወይም እርዳት ብዬ እረዳቸዋለሁ እና በዛ ደረጃ ይሄን እቀጥልበታለሁ። ምንም ጥያቄ የለውም። ማንኛውም ኢትዮጵያዊ በእኔ ደረጃ
ረድቼው ሳክሴስ የሚሆን ከሆነ ገደብ የለኝም ለመርዳት። ኪፕ ጎይንግ። በጣም የሚያስመሰግን ስራ ነው ማለት አሁን አንተ ጡረተኛ ነህ፣ ግን እንዳልከው ደግሞ ያለ መድከም ትጥራለህ የምትችለውን ነገር። እንዲሁም ደግሞ ለትውልድ የሚሆኑ መጽሐፍትን በመጽሐፍም የራስን አሻራ እየጣልክ ነው። እንደገና ደግሞ ያልታተሙ የግል ድርሰቶች አሉ። እስቲ ስለሱ አብራራለሁ። አሁን ሊታተም ያዘጋጀሁት አንድ መጽሐፍ አለኝ። መርከቧ የሚል ነው ርዕሱ። እና የመርከቧ ትወስዳለች። ወዴት አላውቅም። አንቺንም እኔንም። በቃ መርከቧን ማንም ሰው አልሳፈርም ሊል አይችልም። እዛች መርከብ ላይ የት ነው የምትወስጂ ብሎም ሊጠይቅ አይችልም። መርከቧ በፈለገችበት ሰዓት በፈለገችው ቦታ ትወስደዋለች። እና ያን ያካተተ ታሪክ ነው። ከልጅነት ጀምሮ ያለውን ስደትንም፣ ፖለቲካንም ሌላውን ጨምሬ መርከቧ በሚል ርዕስ ጽፌ ያዘጋጀሁታል። እንግዲህ በቅርቡ በእግዚአብሔር ፈቃድ ይታተማል ብዬ አስባለሁ። እንግዲህ ሰላም ያደርሰንና ፕሮግራም ደግሞ ሰርተን በሰፊው ስለ መጽሐፉ እንወያያለን ማለት ነው። በጣም ደስ ይለኛል። እስቲ አቶ ስሜነህ በዚህ ዘመን ላይ የምታየውን ነገር ያስተዋልከውን ከአንተ ጊዜ አንጻር አሁን ያለውን የኢትዮጵያ ሁኔታ የምትገልጽበት የራስ ስሜት ካለ እስኪ እዚህ ጋር ተጠቀሙበት ሚዲያውን። ያው እንግዲህ ምልሽ የአንድ ሀገር ፖለቲካ የዓለም የፖለቲካ ለውጥ ነጸብራቅ ነው። ብቻውን አይደለም። አንድ ሀገር እንደ ደሴት ሆኖ ብቻውን ያለ ሳይሆን ከመላው ከጎረቤቱ ከመላው አፍሪካ ከመላው ዓለም ጋር ያለው የፖለቲካ ነጸብራቅ ነው። ስለዚህ በእኛ ሀገር አሁን አንዳንድ ዲቨሎፕሜንቶች አሉ፣ አንዳንድ ግድፈቶችም አሉ። ግድፈቶች ማንም መንግስት እንደሚያደርገው ነው። ፍጹም የሆነ ነገር የለም። 200 ዓመት በላይ ዲሞክራሲን ገንብተናል የሚሉት አሜሪካኖች እነ ትራምፕ ምርጫ ተጨበርብሮብኛል ብሎ ነው ቲፎዞዎችን አሰልፎ ስብሰባ ወጥቶ የነበረው። እና እንግዲህ ያንን ከዛ አንጻር ስታይ እኛ ገና ነን፣ ብዙ ጊዜ እንፈልጋለን። በአንጻሩ ደግሞ ስዊድንን ስታይ ባለፈው 3 ወር 4 ዓመት ይሁን ምርጫ ነበረ እና ጠቅላይ ሚኒስትር ለመሆን ኮታ አልሞላ ብሎ 6 ወር ያለ ጠቅላይ ሚኒስትር ነበረች ስዊድን። ግን የዲሞክራሲና የኢኮኖሚ መዋቅሩን ለብዙ ዓመት ሬክት ያደረጉት የዘረጉት ስለሆነ ያቋሙት ስለሆነ ፖሊስም ስራውን ይሰራል፣ ንግድ ሚኒስቴርም ንግዱን ይሰራል፣ መከላከያም ስራውን ይሰራል። ኖሚናል ነው። ያ ኖረም አልኖረም ምልሽ የሚያመጣው ለውጥ የለም። በዛ ደረጃኝ አልደረስንም። እና ያ ጊዜ የሚፈልግ ነው። ኢን ዘ ኮርስ ኦፍ ሂስትሪ ደግሞ ያው በሂደት ደግሞ ብዙ ነገሮች ይጠራሉ። ኢትዮጵያውያን ምልሽ ደስ የሚለው ነገር ምንድነው? እኛ የውጭ ሰው ሲመጣብን አንድ ነው ምን ሆነው ካልመጣ ደግሞ በሆነ ባልሆነ ነው የምንነፋረቀው። ያ ባህል አለን። አይገርምም? ያ ባህል አለ። ያ መወገድ ያለበትና እንደ አገር ማንን ወክሎ መቆም ያስፈልጋል። እንደ አገር ጥቅም ይሄን ሐሳብ አሁን የወደብ ጥያቄ ለምሳሌ እኔ በወደብ ጥያቄ ላይ እጄን አውጥቼ እንደዚህ 2 እጄን ጠቅላይ ሚኒስትር አብይ ፖሊሲን ደግፈዋለሁ። ቢኮዝ ይሄ መብታችን ነው፣ ልናገኝ ይገባናል፣ ወደብ ሊኖረን ይገባል። አሁን የመንገድ የኮሪዶር ልማቶችንም ስታያቸው እንግዲህ አገር ቤት ስላልሽኝ ነው። ኮሪዶር ልማቶችንም ምን ያሁን በአብዛኛው ሳያቸው እዛ ነበር ማየት ማመን ነው እያልኩ ሁሉ ጽፍ ነበር። እና አዲስ አበባን እነኚህ አረብ ሀገሮች ከአፍሪካ በተለይ ግብጽ ብዙ ጠበቃ እየገዛችና ብዙ ብር እያወጣች እኛ ሁሌ በጦርነት እንድንታመስ ትፈልጋለች። ቢኮዝ አባይን ሰላም ከሆነ አባይ ስለሚገደብ ጥቅሟ ጉሮሯ የተዘጋ ስለሚመስላት ደሞም ነው። ግን የኢትዮጵያ መንግስት ደግሞ በጥሩ በዘዴ በስልት ይዞታል። ኮምፕሮማይዝም በማድረግ በመደራደር መጀመሪያ የአባይ ጉዳይ አሜሪካ አደራደራለሁ ብላ ግብጽ ስለመረጠቻት አሜሪካ ነበር አጀንዳው። ኖ ተባለ።
ያ አይሆንም። እኛ የኛን ጉዳይ እኛን የምንፈታው ብለን የአሜሪካን አማላጅነት ትተን አፍሪካ ውስጥ መጠን ራሳችን መደራደር አለብን። በዛ ሁኔታ ቀጠለ፣ ህዝብም ተባበረ፣ አንድ ላይ ቆመ፣ ውጤት አገኘ። ነገም እንደዛ ነው። በወደቡ ጥያቄም በሌላም ነገር ቢመጣ አንድ እንሆናለን፣ ምንም ጥያቄ የለውም። እና ጥሩ ልማቶች አሉ። አንዳንድ ማህበረሰብ ደግሞ ሊጎዳ ይችላል። ያ ያለ ነገር ነው፣ ምንም ጥያቄ የለውም። ህዝብ አይጎዳም ልትያች ማን ነገር ስትሰሪ አንድ ነገር ይጎላል። ግን ድምር ውጤቱ ምን አስከትሏል የሚለውን ነው ማየት የሚገባና በዛ ደረጃ ነው ማየውን። እንግዲህ እሺ፣ አሁን እንደ መምህርነትህ በደንብ ይህን ጥያቄ እንድትመልስልኝ ስለፈለኩ ነውና ያለው ትውልድ ላይ በአንተ ጊዜ የነበሩት ተማሪዎች አሁን ያሉት ደግሞ ወጣቶች ስታያቸው ምን ጎደለባቸው? ይህን ቢያውቁ የምትለው ነገር ካለ? እንግዲህ መጀመሪያ ነገር አሁን ያለው ወጣት በአይዴንቲቲው ሊኮራ ይገባዋል። በኢትዮጵያዊነቱ በማንነቱ ሊኮራ ይገባዋል። በሁለተኛ ደረጃ አገሩን ሊያውቅ የሚችልበት ስርዓት መዘርጋት ያስፈልገናል። ያውቃታል የኢትዮጵያን አሁን ያለው ወጣት ጥንታዊ ስልጣኔ የነበረውን እና አክሱም እና ላሊበላ እና ጎንደርን ባህር ዙሪያ ያሉ በአርባ ምንጭ ዙሪያ ያሉ ታሪካዊ ቦታዎችን አገሩን ያውቃል ወይ? እና አገሩን ሊያውቅ የሚችልበት ፕሮግራም መዘርጋት ለተማሪዎቹ ጥሩ ነው። በኦዲዮ ቪዥዋልም ሆነ ፕራክቲካሊ ተወስዶ የሚያይበትም ሆነ በምንም አገሩን እንዲያውቅ የሚያደርግ ስራ መሰራት አለበት እላለሁኝ። በሌላ በኩል ለወጣቶች ልዩ ትኩረት ማድረግ አለብን። ቢኮዝ ወደድንም ጠላንም የነገዋ ኢትዮጵያ በዛሬ ወጣቶች ላይ የተመሰረተች ነች። ስለዚህ ለወጣቶች የምንሰጠው ትኩረት ለነገዋ ኢትዮጵያ የምንሰጠው ትኩረት ነው። ዳይሬክትሊ ኦር ኢንዳይሬክትሊ ብትዩ ሰው አዳልት ይወለዳል፣ ያድጋል፣ ተወሰነ በኋላ ይሄዳል። የተፈጥሮ ሕግ ነው እና ያንን እየቀጠለ የሚሄደው ወጣቱ ትውልድ ነው እና ወጣቱን በዛ ደረጃ ኢንካልኬት ማድረግ መቅረጽና አገሩን እንዲወድ ማድረግ፣ አገሩን ዲፌንድ እንዲያደርግ ማድረግ፣ አገሩን እንዲያለማ ማድረግ፣ እንዲያውቅ ማድረግ የግድ ይጠበቅብናል ብዬ ነው ማስበው። በጣም ጥሩ ሀሳብ ነው። በጣም ነው የማመሰግነው አቶ ስሜነህ ስለጋበሽኝ እና ሀሳቤን ስለጠየቅሽኝ በጣም አድርጌ ያደንቅሻለሁ። አመሰግንሻለሁ። በጣም አመሰግናለሁ።